ያው መጀመሪያ እንከተተክ ያለ ካሜራ ብቻ ያው ከጀርባ የምታያቸው የተለያዩ የህግ አካላት ምናምን ናቸው። ምንድነው የምታወራው? ምን አይነት ቤተሰቦች እንደሆኑ እኮ አንተ ስለማታውቅ ነው። ስለማታውቅ እኮ ነው። እኔ ምን አልፌ አሁን እየኖርኩት ያለው ህይወት ማለት ነው። ምን ፍሬዎት በእኛ ስር ነው ያለችው። የምርህን ነው? እንዴት ተያዘች? እንዴት ያዘች ማለት አንተ ፍሬዎት ማለት በጣም ከባድ ሴት እኮ ነች። በጣም ከባድ ሴት። እኔ ራሴ እንዴት እንደገባሁበት ነው የማውቀው። እስኪ ተወኝ፣ በእናትህ ተወኝ። ምን አድርጌ ነው ግን ሰው ህይወቱ መቀየር አይችልም? እኔ ላንተ ብነግር ነው የሚቀለው። ይገባሃል? እሷ እኮ ወንድሟን የገዛ ወንድሟ የእናቷን ልጅ ያስገደለች ሴት ነች። ይገባሃል? ላይ ቁጭ በይ። እሺ ቁጭ በይ ነው። በቃ አስወጣልኝ። አልወጣም። ቅድስት ተረጋጊ ነው። ወንጀል ለመስራት ነው ብር የተከፈለሽ። የምን ወንጀል? ምንድነው አንቺ? ምንድነው እየተፈጠረ ያለው? አንተ መደብቀው ሰሜን ዝም በይ። ያው ማረግ ይሄ ድርጊት ውስጥ ከገባችሁ በኋላ በጣም ከባድ ምስጥር ታገኛለች ማለት ነው። ቤት እንደዚህ ቤት የማወራውን ታውቂያለሽ። እናትና አባቶችሽ የኖሩበት ቤት፣ ለቤተሰቦችሽ የገዛሽ ቤት። እናትና አባት ፍሬዎት ለአንቺ የገዛችልሽ ቤት ለማን? ለኔ ነው የምገዛ? ደስ ያሟል እንዴ? በቃ አስወጣልኝ እንዴ? ይሄም ቢያንስ ከ2 ዓመት ምናምን በፊት አይደል? ያንተ ምንድነው እየሆንክ ያለው? የግዴታ እሱ ቤተሰቦች ጋር መሄድ አለበት እንዴ? ምንድነው? አይደለም ተረጋጊ። እዚህ ጋር አንተ የሰውን ተረጋግተህ ነው የመጣሁት። ምንድነው እኮ ታዲያ ባሌ አይደል እንዴ? ታራሱ ይሰጠኛል። እነ ማቴዎስ እነ ፍሬዎት ምናምን የሚያመልኩት የጥንቆልና ስራ ውስጥ አለሽበት። ምንድነው ያለው? የምን ጥንቆላ? ምንድነው ያልከው አንተ? እኮ ስለምን ምንም ያወራለው ነገር ስለማረግ ንገሪኝ። ማረግ ማነች? ምንድነው ማረግን አታውቂያትም? አብራችሁን የተማራችሁት ብዙ ነገር ታረግልሽ እንደነበረ ምናምን አውቃለሁ። ሰምቻለሁ። አሁን እነ ፍሬዎት ቴንኬዝ ለማጥፋት እየሮጡ ነው ያሉት። አንቺን መግደል ካለባቸው ይገሉሻል። መግደል? አዎ ሚስጥር እንዳታወጪ ስለሚፈልጉ መግደል ካለባቸው ይገሉሻል። አብሮ አደገሽ ነች። ብዙ ነገር ሲጀመር እየተቆጣኝ ነው እንዴ? መጀመሪያ እንትን አትበል። እኔ ግዴታ ማስታወሳለሁ። ቆይ ይኸውልህ ካንተ ጋር እዚሁ እንደራደርና ነገሩን እስቲ እንግደል። ምንድነው እንደራደር? አይደለም እዚህ ጋር እኔ ቤተሰቦቼንም ጓደኞቼንም ባሌንም ላጣ አልፈልግም። ይገባሃል? እሺ ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። ይህ መብረቅ የተሰኘው የዩቲዩብ ቻናላችን ነው። እንግዲህ በባለፈው ቪዲዮ ላይ እንደተመለከታችሁት ከአቤላ ጋር በነበረን ቆይታ ከአቶ ማቲያስንና እህቱን ወይዘሮ ተምሳሌትን ለማገናኘት ችለን ነበረ። በዛ ውስጥም ብዙ መረጃዎችን ሰምተናል። ከዚህ ውስጥም ተምሳሌት በተደጋጋሚ እየሄደች ትጠይቃት የነበረች ስለ ማረግ በደንብ ታውቃለች ያለችን አንድ ጓደኛዋ ቅድስት የምትባል እንዳለች ነግራን ነበረ። እቺ ቅድስት ምንድነች? ያለችበትስ ቦታ የት ነው? ምንድነው የሚለውን ነገር እንግዲህ ለማጣራት ብዙ ቦታዎች ስንሄድ ነበረ። ወይዘሮ ተምሳሌትን በሰጠችን ጥቆማ መሰረት ይኖርበታል ወደ ተባለው ቤት ሄደን ነበረ። ግን ከዛ ወጥተው አዲስ ቤት የተገዛ ቤት እንዳለና የተገዛበት ቤት ላይ እየኖሩ እንዳለ ተነግሮናል። ቤት ውስጥም ገብተን የተወሰኑ ፎቶዎችን ማንሳት ችለናል። ከዛ ውጪም ደግሞ አንዳንድ መረጃዎችን ያስፈልገናል ያለውን መረጃ እንዳለ እንትን ካለን በኋላ ከእህቶቿ ወይም ከአንዱ ወንድሟ በሰጠን ጥቆማ መሰረት ማረግ የምትኖርበት አካባቢ ላይ ቅድስት የምትኖርበት አካባቢ ላይ መገኘት ችለናል። እንግዲህ ቅድስት አሁን ያለችበት ሁኔታ ምን ይመስላል? ምንድነው ያላት? ከባለቤቷ ጋር እየኖረችበት ያለው ህይወት ምን ይመስላል? ቅድስት ስለማረግስ ምን ልነግረን ትችላለች የሚለው ነገር ለኛም ለናንተም ለውድ ቤተሰቦቼ በጣም ጥያቄ ነውና ለማረግ መገኘት ቅድስት ማግኘት የግድ ስለሚለን ቅድስትን ለማግኘት ያልገባንበት ጉድጓድ የለም። በመጨረሻም ግን ትኖርበታለች የተባለችውን ቤት ማግኘት ችለናል። ስለዚህ ወደ ቤት ቀጥታ እንገባና እቺ ቅድስት የምታውቀው መረጃ ስለማረግ የምትሰጠን መረጃ ምንድነው? ቅድስትስ ከፍሬዎት ጋር ያላት ግንኙነት ይኖራል አይኖርም የሚለውን ቅድስትስ በዚህ የባዕድ አምልኮ ስርዓት ወይም ደግሞ በዚህ ጥንቆላ ስርዓት ውስጥ ተሳታፊ ነች አይደለም የሚለውንም ነገር ማጣራት ስላለብን ሁሉን ነገርም ለጥያቄዎቻችን መልስ እንድናገኝ ቅድስት ቤት አካባቢ ላይ ተገኝተናል። አሁን በቀጥታ እንግዲህ ወደ ቤት የምንገባ ይሆናል። ካሜራዬን ሳላጠፋ ነው የምገባው። የሚኖረንን ነገር እንዳለ ሪአክሽናችንን እንድታዩ ስለምፈልግ ቀጥታ ወደ ቅድስት ቤት ሄዳለሁ። የሚኖረኝን ነገር እንድትከታተሉ ከወዲሁ ጋበዝኳችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ወይም ለመጀመሪያ ጊዜ ይህን ቪዲዮ በማየት ላይ የምትገኙ ካላችሁ ባካችሁ ሰብስክራይብ በማድረግ እንድታበረታቱን እንድደግፉን እንፈልጋለን። የኔ ቤተሰቦችም ነበልባል ቻናል ላይ ሄዳችሁ የምታያቸውን ቪዲዮዎች ከመጀመራችሁ በፊት ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ ቪዲዮ እንዲደርስልኝ ሼር በማድረግ ላይክ በማድረግ እንድታበረታቱኝ እፈልጋለሁ። የሚሰማችሁን ማንኛውንም አስተያየት ኮሜንት ላይ ማስቀመጣችሁን እንዳትረሱ። አሁን በቀጥታ ወደ ቅድስት ቤት እንሂድ።
እዚህ ቤት ጤና ይስጥልኝ። ሰላም ነው ወንድም? እንዴት ነህ? ሰላም ነው። ይቅርታ ካሜራ ስላበራሁኝ ስለ አንዳንድ ጉዳዮች ከእናንተ ጋር መነጋገር ስለፈለግኩ ከአንተም ጋር ከባለቤት ጋር አንዳንድ ነገሮችን መነጋገር ስለፈለግኩ ነው። እባክህ ቤት ገብቼ ላወራህ እችላለሁ? እሺ። ምን ነበር ማለት አንዳንድ ማውራት የምንፈልጋቸው ነገሮች አሉ በቅድስትም በአንተም ዙሪያ እንዲሁም ደግሞ ስለ ቅድስትም ጓደኞች አንዳንድ ማወቅ የምፈልጋቸው ነገሮች ስላሉ ነው። እሺ። በሰላም ነው? አዎ በሰላም ነው። ያው አንዳንድ ነገሮችን ማወቅ ስለምፈልግ ነው። ምንድነው? ካሜራ አብረተህ ያው መጀመሪያ ይቅርታ ጠይቄያለሁ። ካሜራ አብርቼ ያው ከጀርባ የምታያቸው የተለያዩ የህግ አካላት ምናምን ናቸው እና ያው አንዳንድ ማወቅ የምንፈልጋቸው ጥያቄዎች ስላሉ ነው። ማለት ከኛ ይሄን ያህል የህግ አካል ድረስ ካሜራ ይዘህ? ምንም የሚያስጨንቅ ነገር የለም ወንድሜ። ተረጋግተን ቁጭ ብለን እናውራቸው አይሻልም? አዎ። ኦኬ። እሺ። አመሰግናለሁ። እንግዲህ ውድ ቤተሰቦች ያው በመግቢያ ላይ እንዳያችሁት የወንድማችን ፍቃደኛ ሆኖልኝ ቤቱ እንድገባም ካሜራዬም እንዳበራ ፍቃደኛ ሆኖልኛል። ስለዚህ ከሱ ጋር የሚኖረኝ ቆይታ ምን ይመስላል የሚለውን እንግዲህ እንድትመለከቱ ከወዲሁ ጋበዝኳችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ማለትም ይሄንን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ እንድትጀምሩ ትፈልጋለሁ። ከዛ ውጪ ደግሞ ለብዙ ሰው እንዲደረስልኝ ይሄንን ቪዲዮ ላይክ፣ ሼር በማድረግ እንድተባበሩኝ እፈልጋለሁ። ስለዚህ ከወንድሜ ጋር የሚኖረኝን ቆይታ እዚህ ቤት ለምንድን ነው የመጣ ነው ምንድነው እየፈለግን ያለነው የሚለውን ነገር ከዚህ ቪዲዮ መጨረሻ ላይ የምታገኙት ይሆናል። እስከ ፕሮግራሜ ፍጻሜ ድረስ እንድትከታተሉኝ ከወዲሁ ጋበዝኳችሁ። በመጀመሪያ ወንድሜ ፍቃደኛ ሆነልኝ ቤት ስለገባው በጣም ማለት ያለህ ትህትና ሁሉ ነገርህ ደስ ይላልና ቤት ገብቼ ይህን ኢንተርቪው እንዳደርግ ብዙም እንኳን ማብራሪያ መስጠት ሳይጠበቅብኝ ስለተቀበልከኝ ከልብ አድርጌ አመሰግናለሁ። እስኪ ከትውውቅን ጀምርና አንተን ማን ልበል? ኤርሚያስ። ያው በጠየኩት መሰረት እንደተነገረኝ ከሆነ እዚህ ቤት ውስጥ በትዳር ረጅም ጊዜ እንደኖርኩ ነው እየተነገረኝ የነበረው። እስኪ ስለሱ ነገር ትንሽ አጫውተኝ። እሺ። እኔና ቅድስቴ በትዳር አብረን ከኖርን 2 ዓመታችን ነው። በፍቅር ወደ 3 ዓመት አካባቢ ይጠጋናል። ያው በፍቅር የኖርን ግን እኔ ማለት ለመጠይ ጊዜ አካባቢ ዞር ዞር እያልኩ ስጠይቅ ነበርና ከቅድስት ጋር ግን የሆነ ረጅም ጊዜ በትዳር እንደነበራቸው አይነት ነው እየተነገረኝ የነበረው። ይህ ምናልባት የአንተ ቤት ስለሆነ በተደጋጋሚ ትመጣለች ነው? ያው በፍቅር እያለን ትመጣ ነበረ ብዙ ጊዜ። ከተጋባን ግን 2 ዓመት እንደዛ አካባቢ 2 ዓመት። እንዴት ነው እስኪ ስለ ፍቅር ግንኙነታችሁ ንገረኝ። ማለት በግልጽ እንደ ባልና ሚስት ሁሉን ነገር በደንብ ታወራላችሁ? ብዙ ነገር ስለሷ ታውቃለህ? አዎ። ስለሷ የማላውቀው ምንም ነገር የለም። እሷም ስለኔ ምንም የማታውቀው ነገር የለም። ጀስት እንደ ጓደኛም ጭምር ነን። ያው እንደ ሚስጥረኛ እሷም እንደ ሚስጥረኛ ነች። ምንም እንዳበቀው ነገር የለም። የፍቅር ግንኙነታችንም ቢሆን ምርጥ ነገር ምርጥ ላይ ነው በጣም። ስለ ጓደኞቿስ ምናምን በደንብ ታውቃለህ? አዎ። ውስጥ እሷ ህይወት ላይ ምንም የማላውቀው ነገር የለም። በጣም ጥሩ፣ ደስ ይላል። ኤርሚያን እኛም የምንፈልገው እንደዚህ ነው። በትዳር ላይ ግልጽ ሆነው በፍቅረኝነት ላይ አንዳንዴ ምን አለ መሰለህ ፍቅረኛ ሆነክ ብዙ ነገር ትደባበቃለህ፣ ግልጽ የማታወጣቸው ነገሮች ይኖራሉ እና ትዳር ላይ ከገባህ በኋላ የሚወጡ ባህሪዎች አሉ። ከዛ አንጻር ነው ይሄን ነገር ለመጠየቅ የፈለኩትና እስኪ ስለ ቤተሰቦቹ አንዳንድ ነገር ንገረኝ። ያው እንዳልከው እሷ ጸባይ ላይ የተለወጠ ምንም ያየሁት ነገር የለም። ቅድስቴ ማለት ካወኳት ጊዜ ጀምሮ በአንድ አይነት ባህሪ የምትሄድልኝ ለእኔ እንደ እናትም እንደ ሚስትም እንደ እህትም እንደ ጓደኛም አብራኝ የምትሆን በባህሪዋም ቢሆን በጣም የተመሰገነች። ያው እኔን ሳይሆን ጎረቤቶቿን መጠየቅ ትችላለህ፣ ጓደኞቿን መጠየቅ ትችላለህ። አንድም ሰው ስለሷ መጥፎ የሚወራል ሰው አታገኝም። ቅድስቴ ማለት እኔ እንጃ ያው ለየት ያለች ሰው ነች። ለእኔ ብቻ ሳይሆን ለሚያውቃትም ሰው በሙሉ በጣም እኔ እንጃ ብቻ ደስ ይላል። አገላለጽ ለሚስት ያለ ክብር፣ ፍቅር በጣም ደስ የሚል ነው። ያ አሁን አንተ ቤት ነው እየኖረች እንዳለች የተነገረኝ። ይሄ ቤት ደግሞ የቀበሌ ቤት ነው። ቤተሰቦችህስ አንተ? የእኔ ቤተሰቦች ወደ ገጠር ናቸው ያሉት። ወደ ገጠር ነው ያሉት። ያው እኔ ለስራ ነበረ በልጅነቴ ወደዚህ የመጣሁት። ያው በዚሁ ቀረሁኝ። እኔም ቤተሰቦቼን እያገዝኩኝ ትዳሬንም እያስተዳደርኩ ነው የምኖረው። ቤተሰቦችህ ስለ ትዳርህ ምናምን ሁሉ ነገር ያውቃሉ? በትዳርስ ልጆች አላፈራችሁ? ልጆች አላፈራንም። መቆየት እንፈልጋችሁት ነው? ያው ለትንሽ ጊዜ እንቆይ ተባብለን ነው ከኑሮ ጋር። ቅድስት ግን ወዴት ወጣ ብላ ነው? ቅድስት እዚህ ጎረቤት ነች። ጎረቤት ሄዳ ነው?
ማለት ያው አይ ችግር ኖሮ ሳይሆን አንዳንድ ማወቅ የምፈልጋቸው ስገባም እንደነገርኩ አንዳንድ ከእናንተ ማወቅ መጠየቅ የምፈልጋቸው ነገሮች ስላሉ ነው የመጣሁት። በተለይ ደግሞ ያው ከቅድስት ጋር የሚገናኝ ነው፣ ከቅድስት ህይወት ታሪክ ዙሪያ የሚገናኙ ነገሮችን ነው ማወቅ ፈልጌ የመጣሁት። ስለ ቅድስት ጓደኞች ማወቅ ፈልጋለሁ። የተወሰኑ ነገሮች የማይደብርህ ከሆነ ቅድስትን ማግኘት ማውራት ፈልጋለሁ። ማለት ምንድን ነው ግን የሆነ የተፈጠረ ነገር እንዳለ ነው ውስጥ እየተሰማኝ ያለው። አይ ኤርሚ ምንም የተፈጠረ ነገር ኖሮ አይደለም ነው ስልህ። እንዴት ማለት እሷን ያን ያህል እንደዚህ መታችሁ እስከ መጠየቅ ደረጃ ድረስ ማለት እሷ የሆነ የምታውቀው አንድ እውነት አንድ ሀቅ እንዳለ አውቃለሁ። እኛ ማወቅ ያለብን እሷ ጋር የተደበቀ አንድ ሚስጥር አለ። ምናልባት አንተም ታውቀው ይሆናል። ስለ ጓደኞቿ ነው። ከእሷ ጓደኞች ውስጥ ስለ አንዷ ታሪክ ነው መጠየቅ ፈልገን የመጣ ነው። በጓደኛዋ ታሪክ ላይ እየሰራን ያለው ነገር አለ። አንድ የቤተሰብ ታሪክ አለ እየሰራን ያለ ነው እና በዚህ ጉዳይ ማን ሊያማክረን ይችላል፣ ማን ያውቃል ስለዚህ ነገር የሚለውን ነገር ስናጣራ መረጃዎች እንዳለ ወደ ቅድስት ስላመሩ ነው ቅድስትን ለማውራት የመጣ ነው። በሰላም ነው ግን ወይስ? አዎ በሰላም ነው። ማወቅ ያለብን ጉዳይ ስላለ ብቻ ነው የመጣ ነው። ይገባኛል፣ ጭንቀት ይገባኛል፣ እየተሰማ ያለህ ነገር ይገባኛል። ግን ማለት ካሜራ ስለበራ ምናምን ልጆች ስላየ ነው ትንሽ ልትደናበር የቻልከው እንጂ ምንም ኖርማል ነገር ነው። ስለ ጓደኞቿ በአንዷ ጓደኛዋ ዙሪያ ነው። ምናልባት ታውቃት ይሆናል። ማዕረግ የምትባል ጓደኛ አለቻት፣ ነበረቻትም አለቻትም። ታውቃታለህ አይደል? ስለሷ በሷ ህይወት ዙሪያ የሚያጠነጥን ነገር ስለጀመርንና እሷ ያለችበትን ነገር ስላላወቅን ነው ቅድስት ጋር የሆነ ከቅድስት ጋር ደግሞ በጣም ክሎዝ ናቸው። ከልጅነት ጀምሮ አብረው ነው ያደጉትና ቅድስት ብዙ ነገሮችን ስለማድረግ ታውቃለች የሚለው መረጃ ስለደረሰን ነው እሷ ማውራት ፈልገን የመጣ ነው። ችግር የለውም አይደል? ስለዚህ ከቻልክ እባክህ ኤርሚ ያውን ጥራልኝና እዚህ ሳናባክን ከእሷ ጋር ያለው መረጃ እንትን እንበል። ምናልባት ያው ካሜራ ምናምን ስታይ ጎረቤት ከሆነች እንዳትደዳበር ያው ማሳወቅ ያለህበት ነገር አሳውቀ ይዛትልኝ። እሺ በሰላም ከሆነ ችግር የለም። አመሰግናለሁ። እሺ ችግር ቅድስት ያው ፈቃደኛ ስለሆንሽልኝ በድጋሚ ከልብ አድርጌ አመሰግናለሁ። እሺ ወንድም ግን ለምን ነው ፈቃደኛ? ምንድነው ኤርሚ ያልገባኝም ነገሩ? ሲጀመር እንግዳ እንደሚመጣም ቀድማ አልነገርከኝም። እኔ ሜሮን ታማ ልጠይቃት ጎረቤት ሂጄ ነው ምንም ቁጭ ብዬ ነበር እኮ። ምንድን ሲጀምር ካሜራ ደቅነ እንግዳ አስቀምጠ ምንድነው ነገሩ? ሰርፕራይዝ ነው የሚሉት እንዳይሆን ያሉትም እሱን ምንድነው እኮ ምንድነው ማለት ያው እኔም አላውቅም ማለት በቁጭ ባልኩበት እኮ ከማታውቀው ሰው ጋር ነው እንደ ቁጭ ብለህ ስታወራ ነበረው ማለት ቅድስት ልጅ። አቤት ምን አልከ? አንቺን ፈልገን የመጣንበት ደግሞ ጉዳይ ከአንቺ ማወቅ የምንፈልጋቸው ነገሮች ስላሉ ነው። ስለምን ጉዳይ ወንድም? ስለ ጓደኞች። ጓደኛ ማለት ስለ አንቺ ጓደኞች፣ ስለ አንቺ ቤተሰቦች አንዳንድ ማወቅ የምንፈልጋቸው ነገሮች። ለምን ደግሞ ማወቅ ፈለግ? ምክንያቱም ስለሚጠቅመንና ያ የሆነ እየሰራን ያለነው ስራ ስላለ በዛ ስራ ውስጥ የአንቺን ትብብር ስለምንፈልግ ነው። አንቺን የማይጎዳሽ ነገር ከሆነ እኛም ብትተባበሪ ምን ችግር አለው? አይደሉም ውጪ ላይ ጎረቤት እንደዚህ በተደጋጋሚ ግን እዚህ ቤት የምትመጣ አንድ ልጅ ነበረች። የት ቤት? እዚህ ቤት ሳይሆን ይህም ቤት እንኳን ለእኔም አዲስ ነው። ስለ አንቺ ሳጠያይቅ ነው እዚህ ተመርቼ የመጣሁት። ትዳር ላይ እንዳለሽ እዚህ ቤት ውስጥ የኖርሽ እንዳለ ሰዎች ነግሮኝ ነው ብዙ ሰዎችን አጠያይቄ እዚህ የመጣሁት። ግን አንቺ ብትኖሪበት የነበረው መጀመሪያ ትኖሩበት የነበረው የእናት አባትሽ ቤት አለ አይደለ? የአሁኑን አይደለም የምልሽ፣ መጀመሪያ ትኖሩበት የነበረው ማለ ወደ ትዳር ሳልገባ ከኤርሚዬ ጋር ሳንጋባ በፊት ከቤተሰብ ጋር ነበር የምኖረው እና ምን ተፈጠረ እኮ የድሮ ቤታቸው አካባቢ ሄጅ እንግዲህ ሳጣራ ነው የተነገረኝ። ምንድነው ማለት እኔ ምን እያወራ እንደሆነ ራሱ አላውቅም። አሁን እኔ ከሱ ጋር ነው በቃ ኖርማል ቤስት ጓደኛ የምለው አሁን ላይ ባሌም ጓደኛም ወንድሜም ኤርሚ ነው። ስለዚህ ምናልባት አንተ የምትላቸውን እኔ አሁን ላስታውሳቸው ራሱ አልችልም። እሺ ትንሽ መለስ እንበልና ስለ ድሮ ህይወትሽ ትንሽ ነገር ንገሪኝ። ማለት ድሮ የምትኖርበት አካባቢን ታስታውሻለሽ? በደንብ የምትኖሩትንም ኑሮ ታስታውሻለሽ አይደል? አዎ ያው ከደሃ ቤተሰብ ነው የወጣሁት። ከዛን ያው አንድ ሀብታም ልጅ ጓደኛ ግን ነበረች? ኧረ እኔ የለኝም ሀብታም ጓደኛ የለኝም። ቅድስት ስለማን እያወራሁ እንደሆነ ገብቶሻል? ታውቂያለሽ በደንብ እኮ ስለምን ምንም እያወራሁ ያለሁት ስለማዕረግ ንገሪኝ። ማዕረግ ማነች? ምንድነው ማዕረግን አታውቂያትም? አላውቃትም። ሲጀምር ነገርኩ እኮ እኔ ጓደኞቼ እንደዚህ በጣም ባለቤትሽ እንኳን ጓደኛሽ ያለች ነው። አንቺ አላውቅም ትያለሽ። ጓደኛሽ ግን እኮ ማናት? ማንን ነው የሚለው? የትኛው ስለውኔ አሁን እኮ ማን የሚያጣላ አሁን
ቆዩ አይደል እንዴ? እኔ አሁን 1 ዓመት ምናምን አይሆንም አልወጣ እዚሁ ሰፈር እገባለሁ እወጣለሁ ካንተ ጋር አይደል ሁሉም ቦታ ምን ሄደው አውቃለሁ። ፍቅር ግን መመሰለሽ አሁን እሱ እየጠየቅሻለሁ ስለዛ ነው ብዬ ነው። ስለማን ምን ማን አልተሰማ ማረግ እኔ ምንም አልመጣልኝ። ቅድስት የምሬን ነው። ቅድስት አብሮ አደግሽ እኮ ነች። አንቺ አብሮ አደግሽ ነች እንዴ? ምንድነው ምን ብዙ ነገር ሲጀመር እየተቆጣኝ ነው እንዴ? መጀመሪያ እንትን አትበል ነው ግዴታ ማስታወስ አለብኝ እንዴ? ቀስ ብለን እናውራ አይሻልም? አንተም ቀስ ብለህ ብትወራ ምርጥ ነው እንዴ? እንደዚህ እየተቆጣኝ ታዲያ አንቺም ተረጋጊና በደንብ ለማስታወስ ሞክሪ። ያው እኔም ስለማውቃት ነው ፍቅር ታውቂኛለሽ መቼም ምን አንቺን ልዋሽሽ አልችልም። እኔ ምንም አሁን የምታወሩት ነገር በቃ እኔ ምንም እየመጣችልኝም አይደለም። እኔ ጓደኛ የለኝም በቃ ማረግና ታውቂያት እንደውም ሴት ጓደኛም የለኝም። ማረግና ታውቂያት አላውቃት። እርግጠኛ ነሽ? አዎ ግን ማረግ ማለት ለአንቺ ብዙ ነገር ታረግልሽ እንደነበረ እሺ። ስለ ወይዘሮ ተምሳሌት ምንም የምታውቂው ነገር የለም? ወይዘሮ ተምሳሌት አንቺ ጋር በተደጋጋሚ ስለማረግ ለመጠየቅ ትመጣ ነበረ። ኧረ አንተ ወይ ተምታቶ ቢሆን እንዴ? አይደለም ቅድስት፣ ምናልባት ኤርሚ ይሄን ጉዳይ ያውቃል አያውቅም የሚለውን ነገር አላውቅም። ግን አንቺ ስለምን እንዳወራው ስለምን መጠየቅ እንደፈለኩኝ ግን እንደምታውቀው ምንም አላውቅም እያልኩ ነው። ሲጀመር ከሱ ምንም የምንደባበቀው ነገር የለም። የልጅነት ፍቅረኛዬ ነው፣ ባለትዳር ነን። ምንም ስለኔ አሁን አያውቅም ብዬ ማውራው ነገር የለም። ኤርሚ አንድ ጥያቄ ልጠይቅህ። ስለሷ ብዙ ነገር ታውቃለህ። እስኪ ለምንድን ነው ቤተሰቦቿ አሁን ድሮ ይኖሩበት የነበረውን ቤት መልቀቅ ፈልገው ወደ አዲስ ቤት የገቡበት ምክንያት? አዲስ ቤት? አዎ። አረ ይሄ ልጅ በሰላሙ አይደለም። እኔ ልውጣ ገበያ ልሄድ ነበር እኮ አሁን። እኔ ምን ሆነ ነው ወንድሜ? ቆይ እስኪ አንዴ ዝም በይ። ምንድነው አዲስ ቤት ውስጥ ነው እየኖሩ ያሉት አይደለም? ማለት ቅድስት እሸቱ አያሌው ማለት እሷ ነች አይደል? አዎ። አንቺ አይደለሽ? ነው ስሜ ነው። ስለዚህ ቤተሰቦችሽን ጋር መሄድ ችያለሁ። ከዛ በኋላ በቤተሰቦችሽም አካባቢ ያሉትን ሰዎች ጠይቄ ነው ወደዚህ ቤት የላኩኝ። ያመራሁትም ወደዚህ ቤት የመጣሁትም እነሱን ጠይቄ አጣርቼ ነው። ስለዚህ ስለምን እያወራሁ እንደሆነ ታውቂያለሽ በደንብ። ፍቅር ምንድነው የተፈጠረው? እኔ አላውቅም። አሁን እኔ የሚያወራው ነገር ምንም እየገባኝ አይደለም። የምራሴን እያመመኝ ነው። እኔ ምን እንደሚያወራ አላውቅም። ቤተሰቦች የት እንደሚኖሩ ታውቂያለሽ እንዴ? ምን አዲስ ቤት እኔ ካንተ የምደብቀው ነገር አለ? ስለማረግ ለምን ልደብቂ እንደፈለግሽ አላውቅም። የምን ማረግ? ምንድነሽ ማረግ? ማለት የአቶ ማቴዎስ እህት ነች። አብራችሁን የተማራችሁት ብዙ ነገር ታረግልሽ እንደነበረ ምናምን አውቃለሁ። ሰምቻለሁ። አዎ ይሄ ተረታት ነው እያወራ ያለው ፍቅር። እኔ አሁን ከፈለክ የራስን እንግዳ አድርጎ ሲጀመር እኔ ምንም ስለሱ ማቀው የለኝም። አንተ ግን ታውቃለህ አይደል? ለሷ ብዙ ነገር እንደምደግፋት እንደነበረ አይደለም። ምንድን ነው የሚያወራው እሱ? ጭራሽ አዲስ ቤት ቤተሰብ ምናምን። አንተ ቤተሰብ የት ነው የምታውቀው ሲጀምር? እንዴት ለምን ሄድክልህ? እንዴት ሄድክ? ቆይ በጣም እየተናደርሽ ነው ታውቁሻ? ያናዳላ ንግግሩ። አንተ ማታውቀውን ነገር እዚህ ጋር እኔ እናንተ አንደባበቅ። ይገባኛል ነው አይደል? እንደ ሰው ትዳርሽ ትገብና በሰነ ስርዓት እናወራው። ምንድነው? እኔ እኮ ትዳራችሁ ልረብሽ አይደለም ይመጣ። ረበሽከው በጣም። እኔ ማወቅ የምፈልገው ማረግን እሱ እንደሚያውቃት እየነገረኝ ነው። አንቺ አላውቃትም እንዴት ያለሽ? አንቺ ጓደኛ ነች አይደለ? ካላስታወስኩስ ምንም አሁን ላይ በህይወቴ ምንም እኔ የሴት ጓደኛ የለኝም። አሁን አንተ የምትላት ራሱ የረጅም ዓመት ጓደኛሽ እኮ ነች። እዚህ ቤት ራሱ በተደጋጋሚ እንደምትመጣ ኤርሚ እየነገረኝ ነበረ። ኧረ እኔ ደክሞኛል፣ ደከመኝ። ማረግን አታውቂያትም? እኛ ስንት ነገር አላደረገችም እዚህ ቤት እንኳን መጣ። ለማን ለኛ እንዴ? አንተ ራሱ አጋባብ እንዴ? ምን አይደለም እንዴት ነው እንጂ ስሚኝ፣ ይኸውልሽ በስነ ስርዓት አይደለም እዚህ ቤት መጣ። እኔ እንኳን ብዙ ጊዜ ስለማውቃት ነው ካንቺ አልፋ ከኔ ጋርም ትቀራረባለች። እኔ አሁን በቃ ይኸውልህ አንተም አሁን ወደሱ ሐሳብ እየገባ ስለሆነ እሱም እየተምታታበት ነው ወንድሜ። እኔ አሁን የምትለውን ነገር ምንም አላውቅም። ስለዚህ አሁን ወይ ውጣልኝ ወይ እኔ ልሂድ። በገዛ ቤት መጥቶ ዝም ብሎ እንደዚህ ሰው ማደረግ ተገቢም አይደለም ሲጀመር። እሺ ምናልባት ያው ማታስታውሻት ከሆነ እሺ ፎቶ ላሳይሽ እንድታስታውሻት። ጭራሽ ፎቶ ይዞልኝ መጣ። አንዴ ፎቶዋን አንጡልኝ። ማረግ ማለት እቺ ነች። ከአንቺ ጋር ስለተነሳሽውን ፎቶ ላሳይሽ። ቆየኩ፣ በጣም ቆየኩ። ድሮ ነበረኝ የልጅነት ጓደኛዬ ነች። ስለዚህ ምን ሆነች ታዲያ? አሁን እኔ ምንም ከሷ ጋር እኮ ምንም ማለት አላውቅም። ተደዋውለንም አናውቅም። ይኸው በቃ እኔ ትዳር ይዤ ነው ቁጭ ያልኩት። ለዛ እኮ ነው የረሳኋት። መደበቅ የፈለግሽው ነገር የለም? ስለምን ነው የምደብቀው? ምን ነው አንተ ወንድም? አሁን ልጅ ማረግን ካስታወሽልኝ አሪፍ ነው። የምፈልገው ነገር እሱ ነው። እስኪ ስለማረግ ንገሪኝ። ማረግ የት ያለችው? በቃ ጓደኛዬ ነበረች በፊት እዛ ቤተሰብ ጋር እያለን። ከዛ እኔ በቃ ከፍቅር ጋር በጣም
ተቀራረብን፣ በቃ ወደ ትዳር ገባን። ከዛ በኋላ በቃ እኔ ምንም ስለማንም ጓደኞቼ አላቅም አሁን ላይ ማለት ነው። በቃ አላቅም ስለሷ ምንም ማለት ማንም ሌላ ሴት የለኝም አሁን ጓደኛ በአካባቢ። ከኤርሚ ጋር ቅድም ስናወራ በፍቅር ግንኙነት ላይ ያላችሁ ትዳር ውስጥ ምሳገቡ እዚህ ቤት በተደጋጋሚ እንደምትመጪ ማዕረግንም ይዘሻት እንደምትመጪ እየነገረኝ ነበር እኮ። አሁን እኮ ሳይ እኮ በቃ አስታውስኩ። ታዲያ ምን በቃ እሺ አሁን እሺ ምን እኮ ከሚያወራው ነገር ጋር እኮ ምንም አይገናኝም። ጓደኛ የነበረች በፊት አለቀ። ምን ሆነሽ ነው? ምን ሆንኩኝ አሁን? እሱ የሚያወራና እሷ ምንም እኮ አይገናኝም። ምንም አይገናኝም። እንደዚህ አይነት ባህሪ አይደለሽ ማለት ተረጋግተሽ ነገር እኮ ነው የሚያናደው ማለት በጣም እኮ ነው የሚያናድደው ነገሩ። የሚያወራው ነገር ምንድን ነው የሚያናድደው ነገር? የሚያናድድ ነገር ምን አወራው? ደብቀሽ ምናምን እኔ አልደዋወል። እቺ ልጅ የድሮ ነው እንግዲህ ካንተ ጋር ወደ 2 ዓመት ሆነና እንደ ያለፈን ታሪክ የት አምጥቼ ነው የት ሄደች ምናምን የሚለኝ ምንድን ነው? ስለሷ ምንም የምታውቂው ነገር የለም? ምንም አውቀው ነገር የለኝም። የአቶ ማቴዎስ እህት መሆኗን ታውቂያለሽ? ማን? አቶ ማቴዎስ ነው። አዎ የሀብታም ልጅ መሆኗን ታውቂያለሽ? አዎ። ስለዚህ እንትና ፍሬዎትንም በደንብ ታውቂያታለሽ? ፍሬት የእሷ ታላቅ እህት ፍሬዬ? አዎ ያው ቤተሰብ አይደሉ? ያው እዛው ጎረቤት ስለነበረ እሱንማ እንተዋወቃለን። ከፍሬዎት ጋር ሌላ ግንኙነት ምንም የላችሁ እኮ? ጓደኛዬ ነች። ፍሬዎት ጓደኛሽ ነች? ያው የልጅነት ጓደኛ የለም ፍሬዎት? ፍሬዎት አንቺ እኮ ጓደኝነትሽ ለማድረግ ነው ለፍሬዎት አይደለም። ያው በቃ ሰፈር ውስጥ እኮ ነው ጓደኛ ማለት። ለአንተ ሌላ ትርጉም አለው እንዴ? ሲጀምር ፍሬዎት ያንቺና የማረግን ግንኙነት አትፈልገውም ነበረ። አንቺን እዛ ቤት እንዳትመጪ ትፈልጋለች። ብዙ ነገር ታደርግሽ እንደነበረ አውቃለሁ። ማን? አንቺና ማረግ አብራችሁ እንዳትሆኑ ትፈልግ ነበረ ማለት በቃ ከደሃ ልጅ ጋር መዋል የለብሽም ምናምን ብላ ታጥላላት ነበረ። ማረግ ግን አሪፍ ባህሪ ስላላት ነው ከአንቺ ጋርም ትቀርብ የነበረው አይደል? ይሄን ነገር አንቺም ብለሽኛል እኮ። ያው ነገርኩ እኮ ፍቅር ላንተ ማሳውቅ የለ አንተም እኮ ቤተሰቦችሽ ጋር ይጃሉ። ግን አሁን ደግሞ ምን እያልሽ ነው መሰለሽ? ፍሬዎት ጓደኛዬ ነች፣ ፍሬዎት ምርጥ ሰው ነች፣ ፍርዬ ምናምን እያልሽ ነው እያወራሻለሽ እኮ። ያው ማለት ማንም ሰው እኮ ድሃ ሲባል የሚወድ የለም ምንም። እኔን ያን አይል ጠልታ ምናምን አይደለም። ስለምጣላሽ አይደለም ታርቅሽ የነበረው። ያንቺና የሷ ግንኙነት እንደዚህ መዳበር የጀመረው መቼ ነው? ቤት ስገዛልሽ ነው? ግንኙነት ነው መዳበር። ቤት የገዛችልሽ ሰዓት ነው እንደዚህ ሆነ? ምንድን ነው ያለው? ምንድን ነው ያልከው? ምንድን ነው ያልከው? አሁን እናትና አባትሽ እየኖሩበት ያለው ቤት እኮ ነው ያልከው። ቤት እንደዚህ? አዎ ቤት የማወራውን ታውቂያለሽ። እናትና አባቶችሽ እየኖሩበት ቤት፣ ለቤተሰቦችሽ የገዛሽ ቤት። እናትና አባት ፍሬዎት ለአንቺ የገዛችልሽ ቤት ለማን? ለኔ ነው የምገዛ? አዎ። ሰው ያሟል እንዴ? በቃ አስወጣልኝ እንዴ! ምን ሆነሽ ነው? ቆይ በጣም ያመመኝ ነው ፍቅር። እንዴ የምን ቤት ነው የሚያወራው? ምንድነው ጸበይሽ እየተለወጠ? ስለምን ቋንዴ አንተ አታውቅም እንዴ ቤተሰቦች ቤት እንደሚኖር አታውቅም እንዴ? ቋንዴ ዝም በይ። ስለምን ቤት ነው የምትወሪው ነው? አሁን ይኸውልህ ኤርሚዬ ለቤተሰቦቿ ቤት ገዝታለች። ይሄን አዎ ፍቅር። ኧረ ምንድን ነው የሚያወራው? ይሄ ደግሞ ማለት ነው ማስረጃውን ከፈለክ አሳያለሁ። ማስረጃው እጄ ላይ አለ። እሱ እኮ ባሌ ነው ይገባሃል? ህጋዊ ባሌ ነው። ስለዚህ ምንም ስለ ቤተሰቤ ስለ እኔ የማያውቀው ነገር የለም። ሲጀምር ይኸውልሽ ያወራት ያለው ነገር ለኔ ራሱ አልገባኝም። ሲጀምር የአሁን እናትና አባቶች እየኖሩበት ያለው ቤተሰቦችሽ እየኖሩበት ያለው ቤት በጣም በቂ ቤት ነው። እናንተንም መኖር የሚችል ብዙ ሰርቪሶች እንዳሉት ምናምን አይቻልም። ለዛሩ ታዳኛ የቀበሌ ቤት ውስጥ የምንኖረው ፍሬዎት ምን ያህል ብር ነው የከፈለች? የምን ብር ነው የምታወራው? አቦ ይሄን ሰው እያስወጣልኝ በእናትህ። እስኪ ለምን ነው እግዚአብሔር በቃ አስወጣልኝ። በገዛ ቤት መጥቷል አይደለም። በቃ ለምንድን ነው ሌላ ነገር የሚያወራው? እኔ እናንተን ራሱ እኮ እያጋጭ ነው። ይገባሃል? እሺ ተረጋጊ። ምን ሆነሽ ነው? እሱን አረጋጋዋ ወይ አስወጣልኝ። ከዛ ለብቻ እናወራ። ምን አይነት ባህሪ ነው እያሳይሽኝ ያለሽው? እና ምንድን ነው የሚያወራው? የሌለ ምስጥር እያወራ ትዳርስ መሀል እየገባ እሱ እኮ ይኸውልሽ በቃ እንግዳችን ነው። እየተናደርክ እኮ ነው። እየተናደርኩኝ አይደል? እንግዳችን ነው አይደል? ታዲያ እንግዳ ብሎ እኔ የማላውቀው ነገር ያወራል እንደዚህ። ስለምን ቤት ነው? ቆይ ነው ምንም እኮ እንግራይ ማስረጃ አለኝ ብለኛል። ማየት ይችላልው? አራው በደንብ ማየት ይችላል። ጭራሽ ማስረጃ ማለት አይ እኔ እንዴት መሰለ ወይ ተመሳስሎበት ሌላ ቅድስት ምናምን እኮ እኚህ እናትና አባቷ ናቸው አይደል? አዎ እነዚህ እናትና አባቷ ናቸው። በረንዳ ላይ ያሉት እያየ ነው። ቤታቸው ነው ይሄ የኖሩበት ያሉት። እነዚህን ፎቶዎች እያየ ነው እንዴ? አንተ ምንድነው አቀነባብሮ ያመጣኸው? ዝም በይ አንዴ። ያሳለፍክ ማየት ትችላለህ። ምንድነው የምታሳየው? እስቲ ቆይ አንዴ ዝም በይ ለትንሽ ደቂቃሽ። ምንድነው? እናትና አባትሽ ናቸው እና ታዲያ ምን የምን ቤት ወይ ከሆነ የሌላ ሰው ቤት አገናኝቶ ምናምን። ቆይ ኤርሚ አንድ ጥያቄ ልጠይቅህ። ይሄን ቤት እንዴት ነው ቤተሰቦች ይሉ ከቤተሰቦቿ ጋር በደንብ ትግባባለህ አንተ? ረጅም ጊዜ ሆነን አሁን ላይ ማለት
በፊት ይሄር ነበረ ግን እኔ እንጃ ከቅርብ ጊዜ ወዲህ እንዳትሄድ ትከለከላለች። አዎ ማለት የሆነ የሚያገናኘን ነገር እየጠፋን ያለው በመካከል የመከልከል ነው። እሷ እንኳን ትሄዳለች ግን አንተ ያው አማቾች ናቸው። ሄደህ ግን ጠይቃቸው አታውቅም። ይሄም ቢያንስ ከ2 ዓመት ምናምን በፊት አይደል? ያንተ ምንድነው እየሆንክ ያለው? የግዴታ እሱ ቤተሰቦች ጋር መሄድ አለበት እንዴ? ምንድነው አይደለም? ተረጋጊ። እዚህ ጋር አንተ የሰውን ተረጋግተህ ነው የመጣሁት። እኔ ማወቅ የምፈልገው ነገር ስላለው ነው የመጣሁት። ነገርኩሽ። ተረጋጊ። ምንድነው እየተፈጠረ ያለው? እኮ ምን እንደሚያወራ ራሱ አልገባኝም። ይሄም ቤት ነው የሚያሳይ። እሺ ካንተ የምደብቀው ነገር አለ አለ ወይ? መቼ በቃ ያው አልተመቸህም ምናምን እኔ አይቻቸው እመጣለሁ። ሌላ ምን አለ? በተደጋጋሚ እንሂድ ነው የምንጠይቃቸው ልሽ ነበር አይደል? አይደለም እኮ ፍቅር አንተ ስራ ሄዳለሁ ምናምን ስለምትለኝ በቃ እሺ ችግር የለም ከማጨናነቅ ብዬ ነው። ደግሞ ያውቁሃል እኮ ስላልተመቸ እያልኩ እኮ ነው የምተወው። እኔ ብዙ ጊዜ እኮ እንሂድ እያልኩሽ ነበረ። አንተ ደግሞ እኔ እናንተ አሁን ይሄ የሚያጋጭ ነገር መሆን አይደል? እሱ ነው እያመንክ ያለው። እያመንኩትኝ አይደል? ምን ነገር ነው እያመንኩት? እሺ ይሄ ቤት ምንድነው እኮ እኔ ራሴ አልገባኝም። ምን አይነት ምንድነው ይሄ ቤት? ወይ የሌላ ሰው አምጥቶ ይሆናል። ቤት ነው ይሄ እኔ አላቅም። በቃ እኔ አሁን በቃ የሚያምር ቤት መሆኑን እንጂ አላቅም። በርግጥ አዎ ትክክል ነው። የቤተሰቦቻችን ፎቶ ነው። ቤተሰቤ ነው። እሺ እሱ ታዲያ በምንም ምክንያት እኔ እናንተ አለመተማመን አለብን። ቅድስት እሺ እሱን እናቆየውና ለወንድምሽ መኪና እንደገዛሽ አውቃለሁ። ምን ለወንድምሽ መኪና እንደገዛሽ? አዎ ታክሲ እንደገዛሽለት። አንቺም ደግሞ አሁን ስራ የለሽም፣ ግን ይሄን ቤት እያስተዳደርሽ ያለሽው ከሱ በምትቀበለው ገቢ ነው። ከማን ነው የምቀበለው? የምን ገቢ ነው እኮ ታዲያ? ባሌ አይደል እንዴ? ታራሱ ይሰጠኛል አይደለም? በቃ ይሄ እኮ ከቤት ራሱ ከተማ ውስጥ የሚያሳብር ነው ንግግሩ። ኤርሚ ቤት ውስጥ ያሉትን ነገሮች አብዛኛው ነገር የምትደግፈው እሷን። ይሄን ቤት እያስተዳደረች ያለው ማለት እያስተዳደረች ሳይሆን ማስተዳደሩን እንኳን አንተም ስራ እየሰራ ያድግን፣ ግን አብዛኛው ነገር የምትደግፈው ከቨር የምታደርገው እሷ ነች። ስራ የላትም። ገንዘብ ካንተ ከምትሰጣት በላይ ነው የምታወጣው። የት እያመጣሽ ቅድስት ጆሮሽን እንዴ? ከየት እያመጣችሁ ማለት አልሰራም እንዴ? ቤት ውስጥ ከተቀመጥኩኝ ሌላ ስራ አልሰራም። ታዲያ ወንድሜ አይደል የሚሰጠኝ? ምን አለበት? የታክሲ ገቢ እኮ እንትናን አታውቅም። ምን ወንድሜ ነው እንዴ የማታውቀው? ገቢ እኮ የሚሰጥሽ እኮ ማለት ነው። ለአንዳንድ ነገር ይሰጠናል። ያው እኛን ለመደገፍ ቅድስት ይኸውልሽ የሚሰጥሽ እኮ ገቢው ማለት ነው። ገዝተሽ ስለሰጠሽ ነው መኪናው። ምንድነው የምገዛው? ታክሲ ማን? አዎ አሁን መቋቋም አልችልም። በቃ አስወጣልኝ ከቤቴ፣ አስወጣልኝ ከቤቴ። በገዛ እጄ ቤቴ መጥቶ ላይ ቁጭ በይ። እሺ እሺ ቁጭ በይ ነው። በቃ አስወጣልኝ ከቤቴ። አልወጣም። ቅድስት ተረጋጊና ቁጭ በይ። ተረጋጊና ቁጭ በይ። ምን ሆነሽ ነው? ተረጋጊና አንዴ ቤት ገዛሽ፣ አንዴ ታክሲ ገዛሽ። ያሟል ልጁን። እኔ እኮ አሁን ከሱ እሺ በቃ ሱስ የኛን ህይወት ሊበጠብጥ የመጣ የተላከ ሰው እንበል። ያንተ ማመን እኮ ነው። ምን አደረኩኝ? እኔ ቁጭ በይ። ያው እኔ በስነ ስርዓት እናወራ እኮ ነው ያልኩሽ። ምን ሆነሽ ነው? ቆይ ለኔ ያመኛል። እኔ ራሴ ለምንድን ነው በቃ እኔ እንደዛ ስናደድ ለምን እሱን እየደገፍኩ? ምን አናደደሽ? ማንንም እየደገፍኩኝ አይደለም። እሺ እኮ ነው እያወራ ያለው። አባ ከሌለሽ እኮ የለኝም ነው የሚባለው። ምን አናደደሽ እኮ? የለኝም ብያለሁ እኮ። ግን አትሳትና ደጂ የለኝም ማለታችን አልኩ። ግን አትሰማም አንተ። እኔ ግን ማስረጃ አለኝ። ማን ልኮ ነው የመጣው? ግን ማን ልኮ ነው የመጣው? ይኸውልሽ ከፍሬዎት ጋር ብዙ ነገር አውርተናል። ምንም ተከፍሎኝ አይደለም። ታዲያ ምን አድርጊ ነው የምትለኝ? የተከፈለሽ እንድነግሪ ነው የምፈልገው። እኔ የተከፈለኝ ሳይሆን ለአንቺ ምንድን ነው የከፈለኝ? ቤት እንደገዛሽ መኪና የገዛሽበት ብር ምናምን የመጣው ከፍሬዎት እንደሆነ አውቃለሁ። ጭራሽ ስንት ዘመን የተራራቅነው ሴትዮ አምጥተህ ቤትና መኪና የሚገዛ ሰው እኮ በጣም እንደዚህ በቃ ቤተ ከቤተሰብ በላይ የሚሆንልህ ሰው ነው። እነ እንትና እነ ማቴዎስ እነ ፍሬዎትን የሚያመልኩት የጥንቆልና ስራ ውስጥ አለሽበት። ምንድን ነው ያለው? የምን ጥንቆላ? ምንድን ነው ያልከው አንተ? በእነ ፍሬዎት በኩል የሚመለክ የባዕድ አምልኮ ስርዓት አለ። ስለ አቶ ደምስ በደንብ ታውቂያለሽ ብዬ አስባለሁ። ምንድን ነው ፍቅር? ምን ውስጥ ነው ያለሽው? ምንድን ነው የተፈጠረው? ወይዘሮ ፍሬዎት ማረግ ያለችበትን ቦታ እንዳትናገሪ ወይ ደግሞ ማረግን በመሰወር በመደበቅ ውስጥ አንቺ ተባባሪ እንድትሆኚ ብላ የከፈለችሽ ብር አለ። ቤትም ገዝተሻል፣ መኪናም ገዝተሻል። ይሄ ደግሞ ተጨባጭ ማስረጃ አለ እጄ ላይ እኮ። አሳየኝ፣ ማስረጃውን አሳየኝ። ቤትሽን አሳየሻል። ተምታቶብህ መተህ ከሆነ አጣራ። ሰፈሩ ተመሳሳይ ስለሆነ ቤቶቹ አጣራና ሌላ ቦታ ሂድና ሌላ ቅድስት ያለ ልትኖር ትችላለች። የእኛን ፍቅር የእኛን ህይወት አትበጣ። እስከ አያትሽ ስም ነው የጠራሁልሽ አይደል? ቆይ ግን አንተ እያመንከው ነው? እኔ እኮ አሁን ያንተ ነው በጣም ግራ እየገባኝ ያለው። ማንም ሰው መጣና የኛ ትዳር ስለበጠበጠ መቀበል አለብህ እንዴ? ያባ ስሚ፣ እንዳምነው የሚያደርገኝ ብዙ ምክንያት አለ። ምክንያቱም አንቺ በጣም ተረብሸሻል በይሳት ብቻ አይደለም ከዚህ በፊት ዝም በይና ሰሞኑን። እሺ ስሚ፣ ዝም ብለሽ ከቅርብ ጊዜ ወዲህ ጸባይሽም ተለውጦብኛል። እኔ እማቃትን ሴት እየሆንሽልኝ አይደለም። ምን
ምንድነው ያጠፋሁት? ምንም ደብቃለሁ? የእናትና አባትሽን ፎቶ አሳየኝ እኮ ታዲያ ከሌላ ሰው ተቀብለው ያገናኝ ትሆናላ። የሰውን ትዳር ለመበጥበጥ እኮ ሰው ስንት ነገር ያደርጋል። አንተ ምን ሆነ አትነቃም እንዴ? እኔ ምን ተጠቀማለሁ እናንተን ትዳር በመበጥበጥ? አሁን እሱን አስወጣለና አንተም ተረጋጋ። እየተናደድኩ እኮ ነው አባ። ምን ሆነ ነው? አንተ ሰው የጤነኛ ነህ እንዴ? ውጣልኝ እኮ አልኩ። በቃ ውጣልኝ ከቤታችን ውጣልኝ። እኔ ልጅ ማወቅ የምፈልገው ነገር ሳላቅ አልወጣም። ምንም የምታውቀው ነገር የለም። ምንም አንተ የምታወራው አሁን ተረት ለመናገር ፈቃደኛ አይደለሽ ነው? ተረት ነው። ምንድነው የምናገረው? ተረት ነው እያወራ ያለኸው። ፍሬዎት እኮ ስላንቺ ነግራኛለች። ይዛትና ጥራትና ይዛትና ነግራ ከሆነ ፊት ለፊት እንጋፈጥ። ይዛትና እሷን ከፍሬዎት ጋር ምንም አይነት የሰራሽ ነገር የለም። ምንም የለም ያልኩህ እኮ ምንም የለም። በቃ እዚህ ቤት ውስጥ ነው የምኖረው። አብረን እንወጣለን እንገባለን። አልፎ አልፎ ቤተሰቦችን ብቻዬን እጠይቃለሁ። ስራ ቢዚ ስለሚሆን አለቀ አከተመ። ምንም ዝም ብለህ ህይወታችን ለመበጥበጥ የተላከ ከሆነ አልተሳካልህም። ይኸውልሽ ቅድስት ያለሽበትን እያንዳንዱን ነገር አውቃለሁ በደንብ። በዚህ በባዳ አምልኮ ስራ ውስጥ በጥንቆላ ስራ ውስጥ እኛ ይኸውልሽ ጥንቆላ ነው የምታወራው። አራንተ ሰው ይኸውልሽ ቅድስት አንድ ነገር ስሚኝ እየሰማሽኝ ነው አይደል? የሰማሁህ ነው። ከ30 በላይ ሰዎች ይዘናል በዚህ በጥንቆላ ስርዓት ውስጥ። ታዲያ እኔ ምን አገባኝ? 30 60 ይሁን። ከነዚህ ውስጥ ደግሞ ይኸውልሽ በእነዚህ ስርዓት ውስጥ ማለት ነው ማረግን ለምን ሆን ብላችሁ እንደደበቃችሁ አታላቅም። ማን ነው የሚደብቀው? አንቺ አሁን ወንጀል ውስጥ ነው ያለሽ። ወንጀል ለመስራት ነው ብር የተከፈለሽ። የምን ወንጀል? ምንድነው እየተፈጠረ ያለው? አንተ የምደብቀው ስሚኝ፣ ዝም በይ። አንተ ምን ሆነ ነው ግን? ዝም በይ ስሚኝ። እኔን አዋሪ ተረጋጊ። እኔ እሱን ነው እንደምታምነው። አንተ ምን ሆነ ነው? እኔን አዋሪኝ። ምንድነው ፊትሽን የምትሸፊኝ? ለምሮ ፊትሽን የምትሸፊኝ? ዲያና በቃ ከምንታይም ብዬ ነው። አንቺ መጥተሻቀም ስሚኝ፣ አውቀጀራለሁ። ስለ ወንጀል ስለ ባዳ አምልኮ ነው እያወራ ያለው። ስለ ቤት ነው ስለ መኪና ነው እያወራ ያለው። እያመንክ እኮ ነው። ምን ሆነ ነው አንተ? እሺ እንዳላም ነው የሚያደርግ አንድ ነገር ንገሪኝ እስቲ። ቆይ ይኸውልህ፣ አሁን አንተ ይኸውልህ ተረጋጋ። የሌለ ባህሪ እያመጣ ስለሆነ እንዳያምክ። ስለዚህ በቃ ውጣና ጩጋራ አልወጣም። ምንም ነገር ምንም ሳታረጋግጥ እንዳትጠጊ። ኦኬ፣ ያንቺ ጉዳይ የኔ ጉዳይ አይደለም እኮ አይደለም። እዚህ ጋር ይኸውልህ አሁን ህመሙ አይደለም ይቀርብን። ስለዚህ ከሱ ጋር ያለውን ነገር በደንብ እኔ እስቲ ላውራው ልጠይቀው ተረጋግቼ። አሁን እኮ አንተም ሁለት ሆናችሁ እኮ በቃ ስቃይን አበላችሁ። ስሚ ኤርሚ፣ ማወቅ ያለብን ነገር አሳውቃለሁ። እባክህ ትንሽ ከሷ ጋር ላውራና ያው አንተ ማታውቃቸውን ነገሮች ብዙ ነገር እያረኩኝ ያው ትዳራችሁን መበጥበጥ ስለማልፈልግ አንዳንድ ነገሮችን ከሷ ጋር እንዳወራ ፍቀድልኝ ለትንሽ ደቂቃው እንትን። ቅድስት አሁን ባለቤትሽ ወጥቷል። ብዙ ነገር መነጋገር እንችላለን። እኔ ማለት ኤርሚያስ በጣም ምርጥ ሰው ስለሆነ በሱ ፊትም ማውራት የማልፈልጋቸው ብዙ ነገሮች ያሉ ነገሮችን እንደደበቅኩ እንድታቂ ፈልጋለሁ። ስላንቺ ማላውቀው ነገር የለም። በደንብ አጣርቻለሁ። ምን አርጊ ነው የምትለኝ? ልጅ እንዳለሽ አውቃለሁ። ምን ልጅ እንዳለሽ ሁሉ አውቃለሁ። አንተ ሰው የጤነኛ አይደለህም እንዴ? እኮ አሁን በቃ አቅም አጣው በጣም በቃ ተጫዋች። ይሄ ነገር ኤርሚያስ እንዲያውቅ ትፈልጊያለሽ? ለምንድን ነው ትዳር የምትፈልገው? ኤርሚያስ እንዲያውቅ ትፈልጊያለሽ? ልጅ እንዳለሽ እኔ ለምንድን ነው እሱን ማጣት አልፈልግም። እኔ እንዳየሆነ በጣም ጥሩ ሰው ነው። እኔ ደግሞ በቃ ቤተሰቦች ይሄ ነገር እንድነግረው ትፈልጊያለሽ? ይሄ ነገር እንድነግረው ትፈልጊያለሽ? ለምንድን ነው የምትነግረው? ምኑ ነው የምትነግረው? መንገር ብቻ ሳይሆን እንዳገናኙላ ትፈልጊያለሽ? ምንድነው የምታገናኘው? አንተ ምንድነው የምትፈልገው? ምን ፈልገህ ነው አንተ? ያ ልጅ እናትና አባትሽ ቤት ውስጥ ቁጭ እንዳደረግሽ አንተ ቆይ የሰውን ህይወት መበጥበጥ ያስደስታል ምናምን ብለሽ ሄደሽ እንደሸወድሽው ይሄን ሁሉ እንድነግረው ትፈልጊያለሽ? አንተ ምንድነው? ቆይ እኔ ማወቅ የምፈልገው ስለማድረግ ነው። የትኛው ስለማድረግም ብቻ ሳይሆን ቅድስት አሁን እኮ አውቃታለሁ ብለሽ አምነሽልኛል ጓደኛሽ መሆንሽ። ቆይ የድሮ እኮ ነው የምልህ። አሁን ላይ ነው የማላውቃት። አሁን ላይ አላውቃትም። በቃ አሁን ላይ አላውቃትም ማለት ምንም አይነት ምንም አይነት ግንኙነት የለንም ነው እያልኩ ያለሁት። አታምንም እንዴ አንተ? እንዴት ነው ሁኜ ይኸውልሽ አንድ ነገር ስሚኝ፣ ተረጋጊና አንድ ነገር ስሚኝ። ይኸውልሽ እየነገርኩሽ ነው። እንዴት ነው የምንረጋጋው? የምንረጋጋው? ተረጋጊና ቁጭ በይ። ስነ ስርዓት ያዥና ቁጭ በይ። ያዘዝከኝ ነው እንዴ በቤቴ? ቁጭ በይ። ያዘዝከኝ ነው በቤቴ? ሌላ ነገር ውስጥ እንዳትከቺኝ። ሌላ ነገር ውስጥ እንዳትከቺኝ። ቁጭ በይ። ሌላ ነገር ልመታኝ ነው እንዴ? ና ምታኝ። ምንድን ነው የፈለግከው አንተ? ቆይ ይሄው በቃ ስናናደርከው እሱ የሚታየው አንድ ነገር ልንገርሽ ቅድስት፣ ይኸውልሽ ምን ቀን ነው አንድ ነገር ልንገርሽ። አሁን እነ ፍሬው ቴንኬዝ ለማጥፋት እየሮጡ ነው ያሉት። አንቺን መግደል ካለባቸው ይገሉሻል። መግደል? አዎ እኔን? አዎ ሚስጥር እንዳታወጪ ስለሚፈልጉ መግደል ካለባቸው ይገሉሻል። እየነገርኩሽ ነው። አንቺን አይደለም ባልሽንም ቤተሰቦችሽንም ሊያጠፉብሽ ይችላሉ። ባልሽን ቤተሰቦችሽን ምን አርጌ ነው? ቆይ አንተ ልጅ ምን አርጌ ነው? የምታውቂው ሚስጥር ለኛ እንድነግሪኝ ስለማይፈልጉ እኮ ለምንድን ነው ለአንተ የምናገረው? ቆይ እሺ አወኩኝ። ለምንድን ነው ለአንተ የምናገረው? ለእኔ ሚስጥሩን የምነግሪኝ ከሆነ እኔ እውነቱን ነው የምፈልገው። አንቺ የሚያስፈልግሽን ጥበቃ ሁሉ አደርግልሻለሁ። ቤተሰቦችሽን ጠብቃለሁ፣ ባለቤትሽን ጠብቅልሻለሁ፣ ሚስጥርሽንም ጠብቅልሻለሁ። ስለዚህ ይኸውልሽ ይሄ ሁሉ ነገር የሚያስፈልግሽ ከሆነ ተረጋግተሽ ቁጭ ብለሽ አውሪኝ። የምታውቂውን ነገር ንገሪኝ። አይ የምትይ ከሆነ ግን ማለት ነው ምንድን ነው የምትፈልገው? እሺ ቆይ አንተ ከኔ ማረግ ነው ያለችው።
እንዴት መሰለህ አሁን ብዙ ታሪኮች አሉ። እኔ አሁን እሱን የልጅነት ቤላይ ማጣት ስለማልፈልግ እንዴት ከምን ጀምሬ እንዴት እንደማወራክ ራሱ አላውቅም። ቆይ ይኸውልህ ካንተ ጋር እዚሁ እንደራደርና ነገሩን እስቲው ንግደለም። ምንድነው እንደራደር? አይደለም እዚህ ጋር እኔ ቤተሰቦቼንም ጓደኞቼንም ባሌንም ላጣ አልፈልግም። ይገባሃል? አንተ ህይወት አላየህም እንዴ? ኖረ አይታጣቅም፣ ተሸግራ አታውቅም። ስለዚህ ከኔ ጋር ምንድነው መደራደር የምፈልጊው? በቃ የሆነ ነገር ለአንተ የሚጠቅምን ነገር ልስጥና ነገሩን እዚሁ በቃ እኔ ምን የሚጠቅመኝ ምን ታውቂያለሽ? የምታውቂው ሚስጥር ነገር እንዳለ እውነት ነው። እኔ አሁን በቃ እኔ እሱ እንደነገረ ነው። እኔ ምንም በቃ ንጹህ ሁኜ ነው ከሱ ጋር ሁኜ ለመኖር ስሞክር የነበረው ማለት ነው። ስለዚህ እያወራን ያለ ነገር ሁላ ለሱ በቃ በሽታ ነው የሆነበት። ጩጋራ ታሚም ነው ባለ ይገባሃል? መድኃኒት ራሱ እየወሰደ ነው። አሁን አንተ በመጣበት አግባብ አሁን ራሱ በጣም ራሱ በቃ ሊያጠፋ ይችላል። በጣም ከራሱ በላይ ነው የሚያምን የሚል ይገባሃል? ማውራው ይገባሃል? ስለዚህ አንተ አሁን በቃ ምንም ወንጀል ምናምን እዚሁ አስቀር ነው የገባኝ እኮ ነው። እኔ ማውራው የሚገባሽ ከሆነ እኔ ይኸውልሽ ከአንቺ ጋር ምን ልደራደርበት የምችለው አንድ ነገር ምንድነው ታውቂያለሽ? ማዕረግ የት እንዳለሽ ስነግሪኝ። ማዕረግን ለማጥፋት ምን ያህል ብር ነው የተከፈለሽ? አንተ ለምንድነው የምታስጨንቀኝ? ነፍሴ ለምንድነው የምታስጨንቀኝ? በሰላም ልኖርበት ምን አለበት ብትወኝ? ምን አለበት ብትወኝ? ነገርኩ እኮ በቃ እዚሁ እንደራደርና ነገሩ እኮ እየተደራደርን እኮ ነው። አሁን እየተደራደርን ነው። ቅድስት ሚስጥር እኮ ነው። አሁንም እያወራን ያለው ሚስጥር ነው እኮ። ስለዚህ በቃ እሱ አሁን ያወራው ነገር እኮ በቃ እውነት ነው አይደለ? እውነት ነው። ከሱ ለመደበቅ ፈልጌ ዝም ብያለሁ። ስለዚህ በቃ ለአንተ አሁን አንተ የሰማውን ነገር ለምንም የትም ትንፍሽ እንዳትል እንደራደር ካንተ እኮ ከአንቺ ጋር እኮ ቅድስት እየተደራደርኩ ነው። የምደራደረው ምንድነው ማዕረግ የት እንዳለሽ ንገሪኝ። እኔ የምፈልገው ከአንቺ የምፈልገው ይቺን ብቻ ነው። ያንተን ማዕረግ የት እንዳለሽ በጣም ቀላል ነው አይደል? አንተ ይሄን ማውራት በጣም ቀላል ነው። ምንድነው የምታወራው? ምን አይነት ቤተሰቦች እንደሆኑ እኮ አንተ ስለማታውቅ ነው። ስለማታውቅ እኮ ነው። እኔ ምን አሁን እየኖርኩት ያለው ህይወት ማለት ነው። እሱ ፊት ደስተኛ ልሆን እችላለሁ፣ ግን ብዙ ስቃይ ውስጤ በቃ ዛሬ ነገር እየተጨነቀ ነው። ነግሯል እኮ ሰሞኑ እየተጨነቅሽ ነው። በቃ ከአቅሜ በላይ የሆነ ነው። ይገባሃል? ምስጥር ይዤ ራሱ ምንድነው ከአቅምሽ በላይ ነው? ብዙ ምስጥሮች አሉ። እንደዚህ በቀላሉ ልነግርህ ማልችል ብዙ ምስጥሮች አሉ። ለምን ማለት ምን ማለት ነው? ህይወትን እስከ መስጣት እኮ ነው የሚያስከፍለው ዋጋ። ቀላል ይመስልሃል እንዴ? እኔ ደግሞ ቤተሰቦቼን ማጣት አልፈልግም እንዳለ ማለት ነው። ፍሬው ታጠፋድሻለች። ለኔ መረጃውን ካልሰጠሽኝና እኔ አንቺንም ቤተሰቦችሽን መጠበቅ ካልቻልኩኝ አንቺ በምትሄጂበት አካሄድ ማለት ነው ሙሉ ለሙሉ ነው የምታጠፋልሽ እንዳለ። ይኸውልህ ስለ ፍሬዎት እኮ ለኔ አይደለም የምነግረው። እኔ ላንተ ብነግር ነው የሚቀለው። ይገባሃል? እሷ እኮ ወንድሟን የገዛ ወንድሟ የእናቷን ልጅ ያስገደለች ሴት ነች። ይገባሃል? ስለዚህ እኔ ማታጠፋበት ቤተሰቡን ሁሉ ማታጠፋበት ምክንያት የለም። ይሄንን ነገር ነገርኩ ማለት በቃ ዛሬ ነው እንደሞት ካስበው እኔም ብቻ አይደለም ደግሞ የምትገለው ሙሉ ቤተሰቦቼም ማለት። ስለዚህ እንዴት ነው ይሄንን እኔ ይሄ ብዬ ልነግር የምልችለው? ፍሬዎት በቁጥጥር ስር እንደዋለች ስነግርሽስ? ምን ፍሬዎት በእኛ ስር ነው ያለችው። የምርህን ነው? እንዴት ተያዘች? እንዴት ያዘች ማለት አንተ ፍሬዎት ማለት በጣም ከባድ ሴት እኮ ነች። በጣም ከባድ ሴት እኔ ራሴ እንዴት እንደገባውበት ነው የማውቀው። እስኪ ተወኝ በእናትህ ተወኝ። ምን አድርጌ ነው ግን? ሰው ህይወቱን መቀየር አይችልም? እሺ ቆይ ሰው ህይወቱን መቀየር አይችልም? እኔ እኮ ይኸውልሽ ህይወትሽን በጥሩ መንገድ ብትቀይሪ ጥሩ ነው፣ ደስ ይለኛል። እኔ የሰው ልጅ ሲለወጥ እወዳለሁ። የሰው ልጅ መቀየሩን እፈልጋለሁ፣ ግን በወንጀል ሲሆን ደስ አይለኝም። አሁን ምኑ ጋር ነው ወንጀሉ? እኮ ምኑ ጋር ነው? ማዕረግን እኔ ደበቃችኋት። ለወንድሜ ታክሲ መግዛቱ ቤት መግዛቷ ነው። ቆይ እሱ ነው ችግሩ። በቃ እኔን ትወደኝ ነበር አረገችልኝ። በቃ አረገችልኝ። እሱን አይደለ እንድነግር የፈለገችው? አርጋልኛለች በቃ ስለምትወደኝ። ስለዚህ ምን መሰለ እኔ እንዳየኸው ባለቤቴ አሁን ያለነው የቀበሌ ቤት ውስጥ ነው። ስለዚህ እሱ ደግሞ ሰርቶ አደር ነው። ስለዚህ አሁን እኔ ከመሬት ተነስቼ በቃ ቤት ገዛው ብዬ ብለው ብዙ ነገር በቃ ከሱ ጋር መጣለ ስለሚሆን እሱን ደግሞ መለያ ስለማልፈልግ ቤተሰቦቼ እንድኖሩበት አደረግኩኝ። እንደውም ልንገር እናቴ ማዘር በቃ እናንተ ለምን አብራችሁ አትኖሩም? ለምን አትወልጂበትም ልጄ እያለችኝ ነው። እኔ ግን ምን ብዬ እሱን ላሳምነው? ይገባል? ግን ቤተሰቦቼ ተቸግሮ የዳ ቤተሰብ ልጅ ነኝ እንደዛ ስላሳደጉኝ በድብቅ ለነሱ ለማሳለፍ ያክል ነው በቃ እዚህ ውስጥ የገባሁት። ደግሞ እኔ ነገሩ እንደዚህ ይሆናል ብዬ አንድም ቀን አስቤ አላውቅም። የነገርኩ ነው። ለምንድን ነው የማትረዳ አንተ? ለምንድን ነው የማትረዳኝ? ይሁን ለዚህ ጋር ባል ያለ ትዳር አለ ቤተሰቦች ያሉ ጓደኞቼ ስንት ነገር ማቆ ነገር እኮ አይደለም ምን የምፈልገው ማላቆ ነገር እንደነገር ይሁን በቃ የተደረገልኝ ነገር ሁሉ በቃ አምኛለሁ ተደርጎልኛል። እሺ ቆይ ፍሬዎት እንዴት አድርጋ ነው ወደዚህ ነገር ውስጥ የከተተችሽ? በቃ ለቤተሰቦቼ ቤት እንደገዛው ለወንድሜ እንደዚህ ታክሲ እንደገዛው ቅድስት እሱን ነገርሽኝ። ስለሱ ነገር በደንብ ነገርሽኛል። ፍሬዎት እንዴት አድርጋ ነው ወደዚህ ስራ ውስጥ ያስገባችሽ?
ቆይ አሁን ምንድን ነበር ለአንቺ የተሰጠሽ ሚሽን ምንድን ነው? ለምንድን ነው የተከፈለሽ? ይኸውልህ እኔ ልንገርክ ነግሬያለሁ። በቃ እሱም እንደዛ በሚያውቀው ነው። ስለ ቤተሰቦቼም ቀድሞ ነግሯል። ቅድምም ቅድስት በእናትሽ ወደኋላ አትመለሽ። ወደኋላ እየተመለሽ ጊዜን አታባክኝብኝ። የሰማሽኝ ነው? የማውቀውን ነገር አትንገሪኝ። በቃ ህይወቴን ለመቀየር ስል ገባሁበት። የማውቀውን ነገር አትንገሪኝ። ይኸውልሽ በድጋሚ እያስጠነቀቅኩሽ ነው። ሴት ልጅ ባትሆኚ ኖሮ እንዴት እንደማወራሽ ነው ያውቅ ነበር። ወንድ ብትሆኚ ኖሮ እንዴት አድርጌ ማውራት እንዳለብኝ ያውቃል። የሰማሽኝ ነው አይደል? የማውቀውን ነገር አትንገሪኝ። የማላውቀውን ነው ማወቅ የምፈልገው ከአንቺ። ጊዜን አታባክኝብኝ እኮ። አሁን አንተ ማዕረግ የት አለች ነው የምትለኝ? ማዕረግ የት ነው ያለችው? ፍሬዎት እንዴት አድርጋ ነው ወደዚህ ስራ ያስገባች? ፍሬዎት አሁን ለእኔም ለቤተሰቦቼ ብዙ ነገር አድርጋለች። ቤትን ያክል መግዛት ማለት ቀላል አይደለም። ማንም ሴት ጓደኛ ቤተሰብም አያደርግልህም። እኔ ደግሞ የግዴታ ቤተሰብን ህይወት መቀየር ስላለብኝ ያንን ነገር ተቀበልኳት። ይህንን ነገር ደግሞ ስታረግልኝ ያው እኔ ቃል ያስገባችኝ ነገር አለ። ምንድን ነው? እኔም ለእሷ የሆንኩላት ነገር ስላለ ነው። ምንድን ነው የሆንሽላት? ምንድን ነው ቃል ያስገባች? በቃ ያው ቤተሰቦቿ ወንድሟ በጣም ሀብታም ነበርና ያንን ነገር ደግሞ ሌላ ሰውን እንዳያውቅባት ፈልጋ ነበረ። ሌላ እህቷ በጣም ጥሩ እህት አለቻት። እሷ ማዕረግም ያው እህቶቿ ናቸው እና በጣም ለእኔ ደግሞ ቅርቤ ጓደኛዬ ነች። ስለዚህ በቃ አንድ አማራጭ ያላት በእኔ በኩል የእሷን ህይወት ማበላሸት ነበረ። ያንን ነገር ካልተደረገ ደግሞ የኔም ህይወት አይቀየርም። እኔ ደግሞ እስከ መቼ ነው እንደዚህ ደሳሳ ጎጆ ውስጥ የምኖረው? አስበዋል። ብዙ ነገር አለ እና እህቷ ይሄንን ምስጥር እንዳታወጣ ነው። ይሄ ባዳ አምልኮ በዚህ ብሩ እንደመጣ ሀብቱ እንደመጣ ትልቅ እህታቸው ፍሬዎት እንዲታወቅ አትፈልግም። ያንን ነገር ደግሞ እኔ ጓደኛዋ ስለሆንኩ የእህቷ ጓደኛ ማዕረግን እንድደብቃት ነው። ስለ ባዳ አምልኮ ስርዓቱ እኮ ማለት ነው አይደለም። እንዳትናገር እሷ ይኸውልሽ፣ አሁንም ቅድስት ተረጋጊና አውሪ። ይሄንን ነገር ሙሉ ቤተሰቡ ያውቃል። ከቤተሰቡም ውጪ ካምፓኒው ላይ የሚሰሩ ሰዎችም ያውቃሉ። ባዳ አምልኮ ቤት ውስጥ እንደሚመለክ ቤት ውስጥ መመለኩ ኖርማል ነው። ሁሉም ሰው የሚያውቀው ሀቅ ነው። የተደበቀ ሚስጥር አይደለም ይሄ። ፍሬዎት ለአንቺ ትከፍልሽ የነበረው ምንድን ነው? ማዕረግ ምንድን ታደርጊያን ነበር እኮ? በቃ አሁን ፍሬዎት እኮ ነገርኩ። ለእኔ ቤት ገዛች፣ አንዳንድ ነገር በብርም ታግዘኛለች። ማዕረግንማ በቃ ለምን አተወኝም? ግን ለምን እንደምታስጨንቀኝ? ለኔ እኮ በጣም ጓደኛ አይነት ማድረግ በጣም ነው የምታምነኝ። ቤተሰቦቿም ያምኑኛል። ሴትዮ ስነ ስርዓት ያዥልሽ። ያደረኩት ነገር ራሱ እኔ በቃ ለህሊና ራሱ በጣም በቃ የሚጸጽትሽ ከሆነ ንገሪኝ። የሚጸጽትሽ ከሆነ አንተ መናገር ምንድነው ጥቅሙ? አንቺ ቆይ ምን እኔ ምንድነው ረፍት ማድረግ በህይወት ብትገኝ ደስ አይልሽም? ለምን ደስ አይለኝም? ምን ስለዚህ ንገሪኝ። ወይስ አንቺ ነሽ የደበቅሻት? አንቺ ነሽ የደበቅሻት አሉ እንዴ? እንደሱ የምታውቂውን ነገር ንገሪኝ። ምን አስደነገጠሽ? አንቺ ሲደበቅሻት? ቆይ አሁን አንተ ማለት ነው እኔ ያደረኩትን ብናገር ማዕረግን ማግኘት ትችላለህ? አዎ። እርግጠኛ ነህ? አዎ እርግጠኛ። እንዴት ነው ማምነህ? ይኸውልሽ በዚህ በአቶ ደምስ ስርዓት ውስጥ አቶ ደምስ በደንብ ታውቂያለሽ እኮ። ይሄን ምስጥር ከየት እንዳመጣ ራሱ እኮ ለኔ በጣም እኮ በቃ ዱብዳ እኮ ነው የሆነብኝ። እኔ እኮ በቃ ይሄን ነገር በእናትሽ ጊዜን አታባክኝ። ጊዜን አታባክኝብኝ። በቃ ልንገርህ እንደምሞት ግን አረጋግጬ ነው እየነገርኩህ። በህይወት እንደማልኖር እኔ ብቻ እኮ አይደለም ጫፍሽም ማንንም ሰው አይነካሽም። እርግጠኛ ነው? አዎ እርግጠኛ ነኝ። የምታየው እንዳለ የህግ አካላት ከኛ ጋር እየሰሩ ነው ያሉት። ለአንቺም ለቤተሰብሽም ማድረግ ያለብኝን ጥበቃ እንዳለ ይደረጋል። እኔ እኮ እንደሱ ቢሆን እኮ ደስ ይለኛል። ጓደኛዬን ማጣት አልፈልግም። አሁንም በጤና ወደ ጤናዋ እንድትመለስ ፈልጋለሁ። የሸጥሻትን ጓደኛሽን እንደዚህ አትበለኝ። ለገንዘብ ብለሽ ሸጠሻታል እኮ ነው። ለምን ትላለህ? ማንም ሰው የሚያደርግልኝ ሸጠሻታል ለገንዘብ ብለሽ። እንደዚህ አትበለኝ፣ በእናትህ አትበለኝ። ያደረኩት ራሱ አሁን በቃ እየጸጸተኝ ነው አይደል? ለምንድን ነው ደግመህ የምታቆስለኝ? ለምንድን ነው የማትተወኝ? እሺ ንገሪኝ ፍሬዎት፣ ምንድን ነው ያሰራችሽ? በቃ እሷም ይሄንን ነገር አሳልፋ ለህግም እንዳሰጠን እሷን ከዚህ አካባቢ አረቅናት፣ ተስማምተን ማለት ነው። ያው በቃ ራሷን እንዳታውቅ ምናምን አደነዘዝናትና በቃ አሁን ለሆነ ሰዎች ብቻ እኔ እሱን ነው ያዘዘችኝ፣ ስጪያቸው እንጂና እነሱም ደግሞ ምስጢሩን አይናገሩም፣ እኔም እደብቃለሁ፣ ማንም ሰው አያውቅም ብላ በጣም በቃ በስንት ጭንቀት። ማናቸው እነዚህ ሰዎች? እኔ አላውቃቸውም። በቃ የሆነ እሷን ወሰዷት፣ የሆነ በቃ ጨለማ ምናምን ክላስ ውስጥ ጠሩን።
ሰጠዋት። በቃ ተመለስኩ ነኝ። አንቺ ነሽ ወስደሽ ያደረሻት? ምንም ግን አላውቅም የት እንዳለች እኔ ሰጠዋት። ከዛ ውጭ ምንድነው ፍሬው ተሳሰራሽ ነበር? ያው በቃ ማረግ በቃ ይሄን ህይወት አታውቀውም ነበር። በጣም ምስኪን ልጅ ናት፣ ጥሩ ጓደኛዬ ናት፣ ሰርታ መቀየር የምትፈልግ ለሰው የምትተርፍ ሰው ነበረች እና ግን በቃ እዚህ ነገር ውስጥ እንድትገባ እኔም ገፋፍቻት ምናምን ነገር በቃ የባዳ አምልኮ ውስጥ እንድትገባ ተደረገ። ልጅቷ ገባችበት። ግን ከገባችበት በኋላ ምንም ሰላም ልታገኝ ስላልቻለች በቃ ያንን ነገር ማውጣት ፈለገች። ይገባሃል? ያው ማረግ እንደዚህ ይሄን ድርጊት ውስጥ መግባት አልፈለገችም ነበረ። ያው ጓደኛ ስለሆንኩኝ ፍሬዎት እኔን አገፋፍታ እሷን አገፋፍቼ እንድትገባበት አደረገች እና እሷ ደግሞ ከገባችበት በኋላ ትልቅ ምስጢር ታገኛለች ማለት ነው። ማረግ እሱን ካገኘች በኋላ ያንን ነገር ደግሞ ምንድነው ምስጢሩ? ያው ማረግ ይሄ ድርጊት ውስጥ ከገባች በኋላ በጣም ከባድ ምስጢር ታገኛለች ማለት ነው። ይሄ ምስጢር ደግሞ እንዳወቀች እንዳገኘች የምታውቀው ፍሬዎት ነች። ስለዚህ ይሄን ነገር እንዳታወጣ ፍሬዎት ከኔ ጋር ተግባብታ እኔ ጓደኛው ስለሆንኩኝ እንደምንም አድርጌ ከዚህ አካባቢ እንዳርቃት ነው ያደረገችው ማለት ነው። ስለዚህ ያንን ድርጊት እኔም የግዴታ መፈጸም ስላለብኝ አሳልፌ ለአጋቾቹ እሷን ሰጠው ማለት ነው። ስለዚህ አጋቾቹን በደንብ ታውቂያቸዋለሽ? ብቻ እኔ አላቅም ስል አሁን በቃ የሆነ ይጠብቁሻል። ታውቂያቸዋለሽ? አታውቂያቸውም? ቀጥታ ጥያቄ። አላቃቸውም፣ ይጠብቁሻል። ከዛ በኋላ ጂና ስጫቸው ነው ያለችኝ። ማነው? ፍሬዎት ነች ያዘጋጀችው? አጋቾቹ አዘጋጅታ ጠበቀች። እኔ እሷን ይዤ መሄድ ነበረብኝ። እኔ ስለምታምን ነው ይገባል። አረግ እኔን ስለምታምን እሷን ወስጄ ሰጠዋት ማለት ነው። መልካም። የደበቅሽ ነገር እንደሌለ እርግጠኛ ነኝ። በቃ እኔ የማውቀውን እኮ ምንም እኮ አላስቀረውም። ስለዚህ ለማንኛውም አሁን እኔ ህይወቴን ታተርፋለህ ብዬ ነው እየነገርኩ ያለሁት። ለማንኛውም ይኸውልሽ ቅድስት፣ እየሰራሻቸው በነበሩት ወንጀሎች ስለተጠረጠርሽ አሁን ለህግ አካላት አሳልፌ እሰጥሻለሁ። የሚያስገርም ነገር ነው። ወንጀል አይደለም ስትሰሪ ነበር። አንተ ምንድነው በዚህቹ ቃል እንትበላለን? ምንድነው ስትለኝ ነበር? ምንም እኔ ቃል የገባሁልሽ ነገር ቤተሰቦች ምናምን አንተ ናምኜ ባሌን ካላምን ብዬ ባሌን ከቤት አስወጥቼ እንደዚህ ትቀየራለህ እንዴ? ከአንዳንድ ለማንኛውም ተነሽ ውጪ። ምን አይነት ሰው ነህ አንተ? ተነሽ ውጪ፣ ውጪ፣ ተነሽ። ምን አይነት ሰው ነህ? እንዴት እንደዚህ የምትቀየር? ወንጀል ስለሰራሽ በህግ ቁጥጥር ስር በቃ ከአንተ ጋር እዚሁ እናስቀርሽ ነገሩን። ተነሽ ውጪ። ኧረ በእናትህ ተወኝ። ኧረ በእናትህ በቃ እዚሁ እናስቀርተው። በቃ ተነሽ ውጪ። አሁን ምንድነው ማረገው? ሊወስዱኝ ነው ሊወስዱ። እንግዲህ ውድ ቤተሰቦቼ ያው በፕሮግራሜ ላይ እንደተመለከታችሁት የገዛ እህቷን እንግዲህ ሸጣ ብዙ ነገር ስታደርግ ነበረ። ይቺ ሴትዮ ስለሷ ባክግራውንድ መግቢያ ላይ እንደነገርኳችሁ ብዙ ቦታ ላይ ሄጄ ማጣራት ያለብኝን ነገር አጣርቼ ብዙ ቦታ ደርሼ ነው መጨረሻ ላይ እሷን ላገኛት የቻልኩትና ማረግን እንድትሰወረ እንድትጠፋ ግን ጋርዶቹን ያዘጋጀችው ያው በነበልባል ቪዲዮ ላይ እንደተመለከታችሁት ፍሬዎት ነች። ይሄን ሚስጥር ግን እንዲወጣበት አልፈለገችም ፍሬዎትም። ስለዚህ ቅድስት ግን አጋቾቹ በፍሬዎት እንደተዘጋጁ እየነገረችን ነው። ስለዚህ እነዚህ አጋቾች ማን ናቸው? ማረግን የት ነው ያደረሷት የሚለው ነገር አሁንም ለእኛም ጥያቄ ስለሆነ እንግዲህ አሁን ቀጣይ ስራችን የሚሆነው እነዚህን አጋቾች ከገቡበት ጉድጓድ ገብቶ ፈልጎ ማረግን ነፃ ማውጣት ነው። ማረግ በምን አይነት ሁኔታ ላይ እንደምትገኝ አናቅም። ያው ከጓደኛዋ ግን ለመስማት እንደቻልነው በጣም አደንዝዘዋት ምናምን እንዳለች ነው እየነገረችን ያለችው። ስለዚህ እንግዲህ ውድ ቤተሰቦቼ አሁን በቀጥታ አቤል ጋር ሄድና ከአቤል ጋር ያለውን ነገሮች ተነጋግረን ከዛ በኋላ መድረስ ያለብን ደረጃ ላይ እንደርሳለን። ማረግንም ከዚህ ውስጥ ነፃ የምናወጣት ይመስለኛል። እናንተም በጸሎታችሁ በልመናችሁ አግዙን። ይህን ቪዲዮ ደግሞ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ አበረታቱን፣ ደግፉን። እንዲሁም ደግሞ በዚህ ጉዳይ ላይ ማረግ ያለችበትን ቦታ የሚያውቅ ሊጠቁመን የሚችል ሰው ማግኘት ስለምንችል ለወዳጅ ዘመዶቻችሁ ይህንን ቻናል በደንብ አድርጋችሁ ሼር እንድታደርጉልኝ እፈልጋለሁ። ፕሮግራሜን ስትከታተሉ ስለቆያችሁ ከልብ አድርጌ አመሰግናለሁ። ሰናይ ጊዜ